ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ውድ ቤተሰቦቻችን ዛሬም እንግዲህ በድጋሚ በሃይሚና በብሩኬ ቪዲዮ ዛሬ ተመልሰናል። ከዛ በፊት ግን ለዚህ ቻናል ቤተሰብ ያልሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ እንዳትረሱ። ውድ ቤተሰቦቻችን ደግሞ ቻናላችንን ላይክ እና ሼር ማድረጋችሁና ማበረታታችሁን እንዳትረሱ እንላለን። ሰላም በል። እንዴት ናችሁ? ሰላም ናችሁ? የኛ ቤተሰቦች ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መተናል። የዛሬው ቪዲዮ ደስ የሚል አይደለም። እውነት ለመናገር የምንወቅሰው ሰው አለ። ለዛሬው ጥያቄ ለዛሬው ቪዲዮ በነገራችን ላይ በጣም የምንወቅሰው ሰው እንዳለ ሁላችሁም ትግባባላችሁ የሚል ሐሳብ አለኝ። ነገሮቹን ለምን እንደዚህ እንዳካረሩት አናቅም። ያሳዝናል እውነት ለመናገር ማለት ነው። ባይፈጠር ደስ ይለኝ ነበረ፣ ግን ምንም ማድረግ አይቻልም። እንዴት ነሽ አንቺ? ግን አለው ደህና ነኝ፣ በጣም ደህና ነኝ። የዛሬው ቪዲዮ ላይ እንግዲህ ብዙዎቻችን በነገራችን ላይ ያው ቤተሰብ አንድ ላይ በመሆናችን አንድ ላይ ቪዲዮ በመስራታችን ምናምን በጣም ደስተኛ ነው። አዎ ያው ሰፖርቲንግ በጣም ሰፖርቲንግ ናቸው የኛ ቤተሰቦች። በነገራችን ላይ የሰው መስራታችሁ በጣም ነው እናመሰግናለን። እውነት የሰው መስራት እኮ የሚያስደስተው ሰው ማበረታት የሚችል ሰው ፖዚቲቭ የሆነ ሰው ነው፣ በቃ ቀን የሆነ ሰው ነውና እናመሰግናለን ስለምታበረታቱን። አንድ ላይ ነው የሚያላችሁ እንደምንም ቢለን ከልጅ ጋር እየሞከርን ያለ ነው። እንግዲህ በዚህ መንገድ መስራታችን ደግሞ ከተመቻችሁ ምናልባት ቪዲዮውን የተው ነው የበለጠ ሐሳቡን በደንብ ዘርዘር አድርገን ሐሳብ እንድንነግራችሁና ከተለያየ ቪዲዮዎች ላይ አይተን ይሄ ቢሆን ይሄ ይሻላል፣ ይሄ ቢሆን ይሄ ይሻላል የምንለውን ነገር ሰብሰብ አድርገን ለእናንተ ለመንገር ነው እንጂ ቪዲዮዎቹ የእነሱን ቪዲዮ ኦልሬዲ ስለምታዩትም ሃይላይቱ ማለት ነው። ለዛ ብለን ነው። ከተመቻችሁ በዚሁ እንቀጥላለን። ካልተመቻችሁ ግን የእነሱን ቪዲዮ ደግሞ መሀል ላይ ጣልጣል እናደርግላችኋለን። ዋና የምንላቸውን ደግሞ ጣልጣል እናደርግላችኋለን። የትኛው ይመቻችኋል? እናንተ ሐሳብ ስጡበት። በዚህ መንገድ ከተመቻችሁ እኛ ደስ ይለናል። ኮሜንት ላይ በዚህ ይቀጥል የምትሉ ከሆነ እንደዚሁ ሐሳብ በጋራ ሼር እናደርጋለን። ምክንያቱም እኛ ቪዲዮውን በደንብ አይተን ነው ከዛም በኋላ የነሱን ባይሆን የምንለው እንዲህ ቢሆን የምንለው ሐሳቦችን የምናነሳው ማለት ነው። እናንተም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ዛሬ የተፈጠረውን ቪዲዮ በእርግጠኝነት ብዙዎቻችሁ አይታችሁታል ብለን እናስባለን። አስቡ፣ አንዳንድ ሰዎች ክፍተታችሁን ይጠቀማሉ። በፊትም እዩ አመጣጧ ክፍተታቸውን ለመጠቀም የመጣችውና አሁን ደግሞ ትላንትና ከጋሽዬ ጋር ተቀምጠው እንግዲህ ሃይሚና ብሩኬ የመለያየት ሐሳብ ተነጋግረው ተለያይተዋል። ጋሽዬ ባይስማሙ በሐሳቡ ማለት ነው። ዛሬ ደግሞ እዩ በዚህ አጋጣሚን ተጠቅማ አስቡት 300,000 ካለፈ ቆይቷል። አሁን 325,000 አካባቢ ነው የብሩኬ ፎሎወርስ ማለት ሰብስክራይበሩ። ግን 300,000 ላክብርልህ በሚል ሀብል ገዝታ ልጆቹን ሰብስባ የሱን ጓደኞች ሰብስባ እንደዚህ ያለ ነገር ማድረጓ በዚህ ብሩኬ በዚህ ሰዓት ላይ ጥሩ ስሜት ላይ እንዳልሆነ ከሃይሚ ጋር ያለው ነገር ጥሩ እንዳልሆነ ስላወቀች ይህንን አጋጣሚ በመጠቀም ብሩኬን ወደ ራሷ ለመሳብ ያደረገችው ነገር ትክክል አይደለም። ሁለተኛ ደግሞ ፍፄ ምን ነክቶት ነው ይህንን ሁሉ ነገር ያደረገው? በመሃላቸው ጥሩ ነገር እንደማይፈጠር ያውቃል። ብሩኬ ከእዩ ጋርም ሆነ ከሃይሚ ጋር መገናኘት አይፈልግም። በዚህን ሰዓት ላይ በሃይሚና በብሩኬ መካከል ያለው ነገር የበለጠ በተስጠሱ እንዲወጣ ፍፄ በዚህን ያክል እነሱን መተባበር ያስፈለገበት እዩን መተባበር ያስፈለገበት ለምን አስፈለገ? ይሄን ያህል እንዴት ነው ያይሽው አንቺ? አዎ እኔ ከሷ አንግልም አይቼዋለሁ። ከሌላ አንግል ደግሞ ያየሁት ብሩኬን ኦልሬዲ ይዘው ልትመጣ ስለሆነ ፍፄ ይመስለኛል ይሄን ነገር ሃይሚ ከውጭ ከምታየው መጣ ትክክለኛ ሪፍሌክሽን ሐሳቧ እንድታሳይ ይመስለኛል የጠራት ይመስለኛል። እየደገፋት ብቻ ምናምን ሳይሆን ቦታው ላይ ተጠርቷል፣ መጥቷል። ሲመጣ ይሄ ነገር ነው ያለው። ስለዚህ ብሩኬን ጥራልኝ ብለዋለች። ሃይሚ በቪዲዮ ከምታየው መጣ ያለውን ነገር ቲ ብሎ ይመስለኛል ፍፄ ይጠራል። ግን ትክክል አይደለም። አሁን እኮ ብሩኬና ሃይሚ መሀል የማይሆን ነገር ነው የተፈጠረው። አሁን ማለት ይሄናል መጨቃጨቅ መጣላት ምናምን የለባቸውም። ሁለቱንም ሲጀመር ማለት ነው ማስቆም ነበረበት። አሁን ፍፄ ተነገረው ጉዳዩ መቆም ያለበት ፕሮግራሙ ነው መቆም ያለበት። ፕሮግራሙ በፍጹም
ኢቭን ብሩኬ ደስተኛ አይደለም በፕሮግራሙ ማለት ነው። እና እንዴ ራሱ ፍፄ የብሩኬን አይን ይዞ ሀብል እስክታረግለት ያደረገው ራሱ ነው። አስቢ፣ ነገሮችን የበለጠ አወሳሰቡት፣ እንዲወሳሰብ አደረጉት እና ሁለቱ ጭራሽ ነገር ማብረድ ሲገባቸው ነገሩ ከቁጥጥር ውጪ ወጥቶ በጣም እውነት በቃ ማለት አንዳንዴ ነገሮች እንዳታወራ ራሱ ዝም የሚያስደርጉ ነገሮች አሉ። እላፊ ቃላት መነጋገር ግን በጣም ደስ አይልም። በቃ ገብቷችኋል አይደል? ቃላት ይጎዳል አይደለ? እላፊ ቃልን የሆነ ሰው እኮ በጣም ስሜታዊ በሆነ ሰዓት ላይ ሲነጋገር እላፊ ቃል ይነጋገር። ያ ደግሞ ቁስል ነው። የሆነ ነገር ጥሎ ነው የሚያልፈው። ህመምን ጥሎ ነው የሚያልፈው። ስትረጋጉ የምታስቡት ስለዛች ቁስል ነው፣ ስለ ቃላቱ ነው የምታስቡት። ስለዚህ እነዚህ ልጆች መካከል እንደዚህ ያለ ነገር መፈጠር አልነበረበትም። ለዚህ ግን ዛሬ ለተፈጠረው ነገር ግን ፍፄ ዋና ተጠያቂ ነው፣ እውነት ለመናገር ማለት ነው። ደግሞ ሁለቱንም መጥራቱ ደግሞ ማለት ነው ፕሮግራሙ ከነጭራሹ ባይኖር የተሻለ ነበር። ፕሮግራሙ ሲጀመር ከተነገረው ብሩኬን ጥራልኝ ከተባለ ፕሮግራሙ መዘጋጀት የለበትም። በቃ በፍጹም ማለት ነው መከልከል ነበረበት። በሌላ ሰው ብሩኬን ብታስጠራው ራሱ አንደኛ ለብሩኬ ኢንፎርሜሽኑ አስቀድሞ መናገር ነበረበት ፍፄ ማለት ነው። ፕሮግራሙ እንደዚህ ያለ ፕሮግራም ተዘጋጅቷል እንዳትሄድ ብሎ ብሩኬ በዚህ ሰዓት ላይ ኒውትራል ሆኖ ሰላም ነው የሚፈልገው። እኔ አሁን መሀል ላይ ይቅርታ አድርጉልኝና ስለ ፍፄ ምንም ማውራት አልቻልኩም። ለምን? በቃ በጣም ነው ግራ ያጋባኝ። የቱ ጋር ነው ፍፄ ያለው ብዬ እኔ ግራ ነው የገባኝ። በቃ ማለት አሁን እኮ ማለት ነው እሱ ሁለቱም ጋር አይደለም፣ ምንም ከመናገር ነው እየበጠበጠ ያለው። በቃ አሁን በዛሬው ፕሮግራም እንዴ ሪሲሊንግ ነው ያደረጉት። በቃ ሪሲሊንግ ብቻ ኳ ሃይሚ መሀል ገብታ ጀግና ናት። ግን በተነችላቸው ኬኩን እንዳለ በቃ ፊታቸውና ደስ ነው ያለ። እኔ ባይዘው ሃይሚ መታ ያው የፍፄ እንዳለ እንቶ ቀኒፍታው የፍፄ ነገር ግን ሃይሚ ደስ ነው ያለች። በነገራችን ላይ ሃይሚ ከብሩኬ ጋር ያላትን ነገር እንዳልጨረሰች ደግሞ ማወቅ እንችላለን። ለምን መሰላችሁ? የእውነት ማለት ነው ሃይሚ ከብሩኬ ጋር ያላትን ነገር ጨርሳ ቢሆን ኖሮ በዚህን ያክል ስሜታዊ አትሆንም ነበረ። ለምን ስሜታዊ ትሆናለች? ለምን ብላ? ምክንያቱም ትላንትና በቃ ጨርሰናል ብላ አውርቶ ነበረ ጋሽዬ ጋር። ግን የውሸቷን በቃ ማለት አንዳንድ ጊዜ ምን ይባላል አፍና ልብ አይገናኝም። አፍና ልብ የተለያየ ነው። ምንድነው የሚባለው በኦሮምኛ? እቺን ተረት የሆነ ጊዜ ተናግራለሁና በድሮ ጊዜ ሴት ልጅ ስትዳር ያው ዝም ብሎ ታገቢያለሽ ነው የሚሏት እንጂ በራሷ ምርጫ ምናምን አይደለ? እና ባል እንደተገኘላት ምናምን ሲነገራት በአፏ እስ ምናምን ትላለች እና በኦሮምኛ ነው ተረቱና ገራን አፋን እስ ገራን ደስ ይባላል። በአፏ እስ ትላለች ግን በውስጧ ደስተኛ ነች፣ ደስ ይላታል እንደማለት ነውና ሃይሚ በአፏ ነው እንጂ ብሩኬን አልፈልገው ምናምን የምትለው በእርግጠኝነት ከብሩኬ ጋር ያላት ነገር ከልቧ አላለቀም። ያው እኮ ሃይሚ እኮ እንኳን ይሄን የሚያክል ከባድ ችግር ትንንሽ ችግሮችም ሲፈጠሩ ቤተሰብ እንደሚያውቁት እንለያይ የሚለው ነገር ትላለች እኮ። ያው ከጊዜ በኋላ ተመልሰው አንድ ይሆናሉ እንጂ የተለመደ ነገር ነው። ስለዚህ ሃይሚ ከልቧ አይደለም አሁኑ ከበድ የሚለው ምናልባት አሁን በቤተሰብ ዙሪያ ቤተሰብንም ጣልቃ ማስገባታቸው ነው የሚከብዱ። አንዳንድ ጊዜ እንግዲህ የምትወስኑትን ውሳኔ ቆም ብለን ማሰብ መቻል አለብን። በግላችን የምንወስነውና ቤተሰብን አስገብተን የምንወስናቸው ነገሮች ይለያያሉ። አንዳንድ ጊዜ በራሳችን ውሳኔ ወስነን ውሳኔውን ልናጥፎ እንችላለን። ቤተሰብ ስናስገባ ግን ሼም ሊይዘን ይችላል። ጋሽዬ ትክክል ናቸው። ጋሽዬ ትክክል ናቸው። አፈር ጉድጓድ ትገቢያታለሽ ብሎ ያለ። ስለዚህ ሃይሚ በፍጹም ማለት ነው ከብሩኬ ጋር ያለ ነገር ምንም መለያየት መቼም እንደማይለያዩ በዛሬው ቀን አይተናል። አዎ አንድ እስከሱ ማንገልታ ያለ፣ ሁለት ደግሞ ነገሩ ከብሩኬ ጋር ያላትን ነገር እንኳን ብትጨርስ የዩ አፈጣጠን በጣም ያስጠላል። ትናንትና ነው ገና እንለያይ ያለችው ሃይሚ ማለት ነው። አንድ ቀን አላደረችም ክፍተቷን ለመጠቀም እዩ ስትመጣ ማለት ነው። ስለዚህ አሁን ከብሩኬ ጋር እንኳን ያላት ነገር ከልቧ ብትጨርስ ከዩ ጋር ያላት ነገር እንዳልጨርሰች ግን ማየት ትችላላችሁ። የእዩንም ደስታ ነው እያደፈረሰችባት ያለችው። ትክክል ናት። እዩም ደግሞ አጋጣሚዋ ነው የተጠቀመችባት። ትናንትና እንለያይ የምትለዋን ቪዲዮ ስታይ ዛሬ ደግሞ ምን ፈጥሬ ልዳር ብላ ነው እችን ነገር ይዛ የመጣችው እንጂ 300,000 ካለፈ ቆይቷል። ዛሬ አይደለም 300,000 ልታከብርለት የምትችለው ማለት ነው። ግን በምን አጋጣሚ ላግኘው የሚለውን ነገር እና በምን አጋጣሚ ወደ እኔ ልሳበው የሚለውን ነገር እየተጠቀመችበት ነው ያለችው።
ያለችውም እኮ ምንድነው እኔ ትቼላት ነበረ ልትጠቀምበት አልቻለችም። ስለዚህ እኔ በዚህ አጋጣሚ መጠቀም ፈልጋለሁ ነው ያለችው። ብሩኬም ደግሞ ይሄንን የኔን ክፍተቱን ለመጠቀም ነው የፈለግሽው አትንኪኝ ሁሉ እያላት ነበረ። ብሩኬ በጣም በቃ እንድትጠጋው ሁሉ አይፈልግም ነበረ። ክፍተቱን ራሷ ፈጠረችው። ራሷ መልሳ ደግሞ ያንን ክፍተት ልትጠቀምበት ያለፈን ታሪክ አስቡት። አሁን ለምሳሌ 300,000 አልፏል። 325,000 ምናምን አካባቢ ነው እንደውም ከዛ አልፏል መሰለኝ እና ወደ ኋላ ተመልሳ ነው 300,000 ያከበረችላት። በምን ብሩኬን ላጥምደው ወደ ራሴ። ሰውን አስቡት፣ ጥሩ ነገር አድርጋችሁ በጥሩ ነገር በውለታ ልትይዘው ማለት ነው። ብሩኬን አሁን በውለታ ይዛ አባትነቱን አምኖ ከሷ ጋር እንዲቀጥል ማለት ነው። እሱ ነው የፈለገችው። ግን ደግሞ እኔ ሃይሚ በመምጣቷና በዚህ መልኩ በቃ ብትን በማለታቸው ደስ ብሎኛል። በቃ ፕሮግራሙ መበታተኑ ትክክል ነው። የሃይሚ ፕሮግራም ማነው? ምክንያቱም ምንድነው መሰለሽ ሁለት ነገር አለ። የኢዩ ፕሮግራም መበተኑ በጣም ደስ ይላል። ግን ደግሞ በዚህ መሃል ብሩኬና ሃይሚ ይሄን ያህል መጨቃጨቃቸው የልብ መቆሳሰል ነው የሚሆነውና እንደው ቢፈላለጉ እንኳን አንዳንድ ጊዜ በዚህ መሃል መበጣበጡ አስፈላጊ ነው ብዬ አላስብም። ግን ይመለሳሉ። በቃ ይሄ የሚያሳየው ጭቅጭቅም ንትርክም የሚኖረው ፍቅር እስካለ ድረስ ነው። ባይዘ ምንድነው የሚባለው መሰላችሁ? ሰው ስለዚህ ይገናኛሉ። ሰው የማይጨቃጨቀው ከሚስቱ ጋር የሚሆን ከፍቅረኛ ጋር ምንም የማይጨቃጨቅ ከሆነ ሲጀመር ወጥቷል። በቃ የለም ያ ሰውዬ እንደ ደባል ነው እየኖረ ያለው ነው። ደባል ነው እንጂ ግን ፍቅር ካለ መዋደዱ ካለ ሁሌም ጭቅጭቅ አለ ማለት ነው። ጭቅጭቅ አለ ስላችሁ አግባብ በሆነ መንገድ ማለት ነው። አንድ ሰው የሚቆጣችሁም እንትን የሚላችሁም አንድ ቤትም እየኖራችሁም ሊሆን ይችላል፣ ፍቅረኛችሁ ሊሆን ይችላል። ስለሚወዳችሁ ነው፣ እናንተም ማጣት ስለማይፈልግ ነው። ካልሆነ ግን ምንም እያየ ሙሉ ሊያልፍ ይችላል። ሃይሚም እኮ ዛሬ ያደረገችው ነገር እሱን ነው። ብሩኬን እንደምትፈልገው ውስጧ ስለሚነግራት ከውስጧ ስላልወጣ ብሩኬ እዚህ ጋር መገኘቱ ያበሳጫት ለዛ ነው። ገብቷችኋል አይደለ? ባትፈልገው ብሩኬን ድግስ ተደግሶለት ለምን የፈለገ አይደረግለትም ብላ ነበር የምታልፈው። እንዴ ማረጋችሁ እንዴ ብላ ምናምን ስቃባቸው ታልፍ ነበር። ስለዚህ አልጨረሰችም ማለት ነው አይደል? አለመጨረሷ ደግሞ ለኛ ደስታ ነው። ምክንያቱም ነገ አብረው እንደሚሆኑ አንድ ላይ እንደሚመለሱ ተስፋ እየሰጡ ነው ማለት ነው። በነገራችን ላይ እንዲሁ በቀላል ማለት ነው ፍቅር እንዲሁ በቀላል ስንት ኢቭን በአመታት አይደለም እኮ በወራት የገነባሽውን ፍቅር እኮ በአንዴ እንዴት ነው ውልቅ በቃ አንተው ምናምን። ትላንትና እኮ አለመግባባት ሲፈጠር እኮ በጣም ስታለቅስ የነበረው መቋቋም ሲያቅታት የነበረው ሃይሚ ናት አይደል? እንዲሁ በቀላሉ ፍቅር እኮ ከባድ እኮ ነው። ዝም ብለን እኮ በፈለገን ሰዓት የምናስገባው በፈለገን ሰዓት የምናስወጣው ነገር አይደለም። አዎ እሱ እንዳለ ሆኖ ሃይሚ ደግሞ ያው ሁላችሁም ታውቃላችሁ ቶሎ ነው የሚከፋት። ወደ ቡቡ ነች። ያው እንዳልከው ቅድም እንደገለጽከው ነው ታለቅሳለችም። ከዛ በኋላ ደግሞ እንለይ ለማለት ደግሞ በጣም ፋስት ነች። ለውሳኔ ትቸኩላለች። ያ ደግሞ ምንድነው ቶሎ ብሎ ውስጡ እረፍት ይፈልጋል በቃ ይመስለኛል። ቶሎ ከዛ ነገር እረፍት ነው የምትፈልግ። በቃ ብንለይ እኮ እረፍት ይሰጠኛል የሚለውን ነገር ቶሎ አይምሯ ስለሚያስብ ይመስለኛል ቶሎ ነው እንትን የምትለውና ሃይሚ እኮ በዚህ ፍቅር ላይ በብሩኬና በሷ ፍቅር ላይ ስንት ጊዜ ነው እቺ መሬት ሰላም እያለች የተነሳችው? ፔንት እየሰራች ስንት ጊዜ ነውና ብዙ ዋጋ ከፍላበታለች እና እንደ ቀልድ ማጣት ከባድ ነው። በነገራችን ላይ እንደዚህ ያሉ ሰዎች ደግሞ ውስጣቸው በጣም የዋህ ነው። የሚቸኩሉ ሰዎች ለውሳኔ የሚቸኩሉ ሰዎች ምናምን የሚገርማችሁ ነገር በጣም የዋሆች ናቸው። በቃ ማለት ሰላም ይፈልጋሉ። ታውቃላችሁ በጣም ሰላም ይፈልጋሉ። ትንሽ ነገር ግን ሰላማቸውን ይነሳቸዋል፣ ያበሳጫቸዋል፣ ትንሽ ነገር ጮክ ብለው እንዲናገሩ ያደርጋቸዋል፣ ያናድዳቸዋል፣ ቁጡ ናቸው። ግን ውስጣቸው ንጹህ ነው። በቃ ለጊዜው እዛው ነው የሚጨርሱት። በቃ አሁን እንዴታቸውንም ቁጣቸውንም እዛው ጨርሰው በቃ ሰላም ነው። ከዛም በኋላ ያለውን ነገር ረስተውታል። ሰላምን ይፈልጋሉ። ስለዚህ ሃይሚ እያየንባት ያለነው ነገር እሱ ነው፣ ሌላ ነገር አይደለም። ምንም እንግዲህ ትላንትና ጋሽዬም ሃይሚንም ብሩኬንም ለብቻ ለማናገር ደግሞ ፕሮሚስ ገብተዋል። በእርግጠኝነት ምናልባት ሰው ሳያናግራቸው ራሳቸው ተስማምቶ አንድ ላይ ሆኖ ሊመጡ እንደሚችሉ ተስፋ እናደርጋለን። ሌላው ቁጭ ብለው እንዲነጋገሩ ጓደኛቸው አንድ ቀይ የለበሰው ስሙን አላውቀውም፣ ግን ዩቲዩብ ላይ በደንብ ብዙ ጊዜ ስለማየው እንዲነጋገሩ ሁሉ አስበው ነበር። ግን በዚህ ሁኔታ ነው ወይ ሰው የሚነጋገረው? በዛ እንትኑ ጩኸት በበዛበት እንዲህ ሰው መወራወሩ በኬኩም በምኑ
ኬኩን ታጠቡበት እኮ ኬኩን ታጠቡበት። አሁን ምክንያቱም ያናዳል እኮ ሪሲሊንግ ሃይሚ በቃ ቤቱን በሙሉ እንዳለ በጣም ነው የሚያናደው። ግን ስታስበው በሷ ቦታውን ደግሞ ስታስበው እንዲህ ከበተነቻቸው በኋላ አይተሃል አይደል? ሀብሉን በጥሷ አየሻ። ድሮም ማይዘልቅ ነገር ያስታውቃል። ተበጠሰ ማይዘልቅ ነገር ያስታውቃል። እውነቷን ነው። ማይዘልቅ ነገር ነው እያደረገች ያለችው እዩምና እዩ ብታድቢ ጥሩ ነው። ምክንያቱም ይበቃል። እዚህ ድረስ ከመጣሽ አይቀር ንስሐ ገብተሽ ውጪ ከዚህ ፍቅር ውስጥ። እውነቴን ነው። በነገራችን ላይ በሰላም ልጅሽን ወለጂ በቃ ውጪ። በነገራችን ላይ እንደዚህ ያለ ሰው ምንድነው የሚባለው? በእግዚአብሔር እጅ ያለ ሰው ይባላል። በቃ ማለት ነፍሰ ጡር ብሎ እኮ ነው። አሁን እኮ ሁሉም እጅ ናቸው ነው። ምክንያቱም መውለድ ማለት ከሞት መነሳት ማለት ነው። 50-50 ነው ወይ መሞት ወይ መዳን ነው። አዎ 50-50 ነው። ከሞት ወደ ህይወት ማለት ነው። ገብቷቸዋል። ሁለተኛ የመኖር እድልን ማግኘት ማለት ነው። አንድ እናት ስትወልድ ወልዳ በሰላም ስትገላገል ሁለት ድጋሜ የመኖር እድል አገኘች ነው የሚባለው አይደለ? እንደዚህ ያለ ሰው እንደዚህ ያለ በደል አይፈጽምም። በቃ ቢያንስ ማለት ነው። ገብቷቸዋል። ነፍሰ ጡር ናት በዚህ ልጅን የተያዘችው ብለን ብሎ ሁሉም ሰው ብሩኬም ሃይሚም ማንም እኮ እጁ እንኳን ለማንሳት ሚይዝህ ነገር አለ። ያ ብቻ ሳይሆን እሷ ራሱ ቢያንስ በዚህ ሰዓት ላይ የሰውን ህይወት በመበጥ ፈጣሪን እንኳን አላሳዝንም ብላ ወደ ራሷ መለስ ብላ ሰላም እንዲኖር ማድረግ በቃ እንደውም ጭራሽ እነሱ ማለት ነው ሃይሚና ብሩኬ ተስማሙ አልተስማሙ በጠበጠች አይደለ? ያኔ በጠበጠችው ነገር ትክክል አይደለም፣ ግን እስከዚህ ድረስ ከበጠበጠች መውጣት ነበረባት። አሁን በቃ ድጋሜ አለመምጣት ነበረባት። ደግሞ ምንድነው ያቺ 2 ወር ነው የቀረኝ ባልቻች 2 ወሯን አርፋ ከፈጣሪዋ እያወራች መቀመጥ ነው ያለባት። አሁን ደግሞ ልጁ አሁን ለታ የመጣው ልጅ እንተዋወቃለን፣ አለመግባባት ተፈጥሮ ነበረ፣ ግን የልጁ አባት አይደለም አለች። የልጁ አባት አይደለም የቡርኬ ልጅ ነው። ስለዚህ ቡርኬ ነው የልጁ አባት። በዚህ አጋጣሚ ብቻውን ያለው መጥፎ ሁኔታዎችን እየተጋፈጠ እንደሆነ በደንብ አይቻለኝ። ስለዚህ እንዲደሰት ፈልጋለሁ። እሱን ለማስደሰት ነው እያንዳንዱ ነገር የማደርገው ብላለች። እሱ ግን በዚህ ሁኔታ ደስተኛ አይደለም፣ በጭራሽ ሊሆንም አይችልም። እንዴትም ሲጀመር ማለት ነው ደስታውን ያሳጣችው እሷ ነች። እንዴት ሆና ለሱ ደስታ ልትሆን ትችላለች? ደስታ ሳይሆን ያለፋበትን ብዙ የልጅነት ጉልበት ኢፈርቱን ያወጣበትን ህይወቱን ነው በጥብጥ ያደረገችበት። በጣም እንደዚህ ከተበጠበጥኩ በኋላ ደግሞ የሚመጣ ነገር ደስታ ሳይሆን ሌላ ተጨማሪ ህመም ነው የሚሆነው። ምክንያቱም ብሩኬ አረ ተውኝ አለ። በቃ ተውኝ፣ እኔ ሰላሜን ላገኝበት። ይሰለቻል ሁሌ ጭቅጭቅ። አዎ ህይወቴን አትበጥብጡ፣ በቃ እኔ ሰላሜን ላገኝበትና ልኑር፣ ልረጋጋና ልኑር፣ አረ ባካችሁ እያለ ነው። አዎ እውነቱን ነው። እኔ ስለዚህ እዩ ደግሞ አሁን ትላንትና ከሃይሚ ጋር ያለው ነገር እሺ ተነጋገሩ፣ የሆነ ሶሉሽን እስከሚገኝ ዛሬ ደግሞ እዩ መጣችና ሌላ እሱን የሚበጠብጥ ምን አለ እዩ ጋሽዬ እንኳን ብትጠብቂ፣ ጋሽዬ ካሉ በኋላ ምን እንደሚፈጠር እንኳን ጠብቀሽ መጨረሻውን አይተሽ እንኳን ብትመጪ ያመጣጥሽ እኮ ጥሩ ነበር። ግን ያንቺ ፈጠነ፣ በንፋስ ፍጥነት ነው የመጣሽው። ያሳፍራል። በንፋስ ፍጥነት የመጣሽው አመጣጥሽ ደግሞ ይሄው ያመጣሽው ነገር ሁሉ ንፋስ ላይ እንዲቀር ነው የሆነው። አዎ በጣም አሁን ምንም የተዘጋጀችበት ነገር ሲጀመር ማለት ነው እንትን ነው። አሁን እኮ እሷ ያሰበችው አንደኛ ማለት ነው እንደው ሃይሚ ተጠርታ ባትመጣ ራሱ ፍፄ አንደኛ ተባብሯታል ዛሬ እዩ ማለት ነው። ሃይሚ ተጠርታ ባትመጣ ራሱ ቪዲዮን ታይዋለች። ይሄን ስታይ ሃይሚ ስታይ ተስፋ እንድትቆርጥ ነው ከቡርኬ ጋር ያላትን ነገር የበለጠ። ያው እኔ የፍፄ ሐሳብ ስላልገባኝ ዛሬ ፍፄን ከመናገር ታቀበያለሁ። እኔ እናገራለሁ። ለምን መሰላችሁ? ፕሮግራሙ እንዲዘጋጅ ከሷ ጋር ተባባሪ መሆን አልነበረበትም። ይሄ ነገር መፈጠር የለበትም። በቃ በአጠቃላይ ማለት ነው ገብታችኋል አይደል? እንደው ማለት ነው ይኸውልሽ ምን እንደር ታውቂያለሽ? ፍፄ ማድረግ የሚችለው ምን ማድረግ እንደሚችል ታውቂያለሽ? በሰላም ተለያዩ አይደለ? ፕሮግራሙን ከሌሎች ጓደኞች ጋር አንድ ላይ ሆነው ሃይሚንም ምንም ቢሆን ጥሩ ጊዜ ያሳልፋቸዋል። ከቡርኬ ጋር ብዙ ጊዜ ብዙ ጥሩ ነገሮችን ያሳልፋቸዋል። ስለዚህ እንኳን ደስ ያለህ እንበለው ብለው እሱ ከሌሎች ጓደኞቹ ጋር ሆነው ሃይሚ ሆነው አንድ ላይ ቢያከብሩለት ቡርኬ ምንም አይልም። ገብቶሻል አይደለ? ተጣላሽ እንጂ ተጋደልሽ ማለት አይደለም። በዚህ መሀል እንኳን እዩ ብትመጣ ሰላማቸውን ለመበጥበጥ ነው የመጣችው ብለን እናስባለን። አሁን ግን ፍፄ በዚህ መንገድ ቢያደርገው ኖሮ አናዝንበትም ነበር። አሁን ግን አስቡት፣ ለእዩ ተባባሪ ሆኖ እዩ ስጦታ ሰጠው ራሱ ምን ማለት ነው? ስጦታ ስትሰጠው አይኑን ይዞ ሀብል እስክታስርለት መጠበቅ ጓደኛው ነው የእሱን ህይወት የበጠበጠችው እሷ ነች ብሎ ሲያወራ የነበረ ጓደኛ ምን ማለት ነው? እሱ አይኑን ይዞ እሷ ሀብል የምታደርግለት ስጦታን የምንሰጠው ያልገባኝ። እንደገና ደግሞ
እሱን አደረገ። ሃይሚን ጠርቶ እንደገና ደግሞ በጣም ነው የሚያናድደው እውነት። ምክንያቱም እነዚህ ልጆች መነጋገር መጨቃጨቅ አልነበረባቸውም። በቃ ወይ ደግሞ በጭቅጭቁት ጋል ያለ ቃላትን መነጋገር አስፈላጊ አይደለም። ነገ ሁለቱም ማለት ነው ከሄዱ በኋላ እኮ ስለተናገሩት ነገር ሲያስቡ አሁን ለምሳሌ ብሩኬ ሄዶ እሷ የተናገረችውን ነገር ያሰላስላል። ሃይሚን ብሩኬ ያላትን ታሰላስላል። በቃ አስቡት። ይሄ ደግሞ የበለጠ በቃ ፍቅሩን በቃ በመሃላቸው ፍቅር እንኳን ቢኖር ያለመለያየቱ እንደው እንትን ቢኖር እንኳን እንዴት እንደዚህ ይለኛል እንዴት ይለኛለች ምናምን የሚለው ነገር ደግሞ ሁለቱ መሃል ገብቶ ህመም ይፈጥራል ማለት ነው። ግንኙነታቸውን የበለጠ እያሻከረው ነው የሚሄደው። መጀመሪያ መከፋቱ አለ ግን እንኳን መጣበጠበጠች። ምክንያቱም እንዳንጨረሰች አወቀ። እኔ በቪዲዮ ቁጭ ብላ ከምታየው ቪዲዮን እንኳን መጣ የቪዲዮ አካል ሆነች። እንኳንም ፕሮግራሙን በጠበጠችው። በቃ እንኳንም ምክንያቱም የበለጠ ያማት ነበረ። እዩም እንኳንም አልተሳካላት። ምክንያቱም ይሄን ያህል እነሱን ለመበጥበጥ ይሄን ያህል ኪሎ ሜትር ርቀት ከሄድሽ ሃይሚ ደግሞ ምን ያህል ካንቺ የበለጠች ካንቺ የባሰች ለኛ እንደሆነች እያየሽ ነው። በነገራችን ላይ ይጋባሽና መተረጅ ከሆነ ይሄ የመጨረሻሽ ቢሆን ጥሩ ነው። ይብቃሽ በቃ። በነገራችን ላይ ምንም እንኳን ብሩኬና ሃይሚ ቢለያዩ እዩ ብሩኬን የራሷ ማድረግ እንደማትችል ሃይሚ ያሳይታታለች። በህልምሽ ነው በቃ በህልምሽ የተኛሽ በህልምሽ ማሰብ ነው እንጂ የምትሽው ወይ ፎቶ ምናምን ነገር እንትን አድርጊና በእውንሽ መሆን እንደማይችል ይሄ አንድ ማስረጃ ነው። በቃ ልጁ እንኳን የብሩኬ ቢሆን ይሄ ሰውዬ ተስፋ የለሽ። የለሽማ። የሚኖርሽ ተስፋ ምን መሰለሽ ለልጁ እርዳታ ነው የሚያደርገው። በቃ አለቀ። ምክንያቱም አምኖበት ወዶሽ ፈልጎሽ እስካልሆነ ድረስ ወንድ ልጅ በግድ አይሆንም እኮ። ይሄ ሁሉ እናት እኮ ሲንግል ማሚ ሆነው ፈልጎ እንኳን ወልዶ ነው። ገብቶሻል አይደለ? ተስማምቶ ወልዶ በቃ አልፈለኳትም ብሎ ከቤት ከወጣ ምን ይደረጋል? ምንም ማድረግ የ80 ባልሽ ላይ እንኳን መከራከር የምትችይበት ጊዜ አለ። አንቺ ደግሞ እንግዲህ እንደተባለው ጊዜ የሚፈታው ነገር ቢሆንም 2 ወር ነው የቀረው፣ እንገላገላለን፣ ይሄ ልጅ ይወለዳል። በተንኮልም በምንም ቢሆን እንኳን ከብሩክ ይሄ ነገር መጣ የምትይው በቃ ይኸውልሽ ይሄ እዚህ ድረስ ነው። አይሆንም፣ በጣም ከባድ ነው፣ አይሳካልሽም። ሊገባሽ የሚገባው ይሄ ነው። አይ እኔ ለተንኮል ነው የመጣሁት ብሩኬንና ሃይሚን ለያይቼ እሷን ወደ ሆነ ሰው እሱን ወደ እኔ አመጣዋለሁ ከሆነ በቃ ህልም ሆኖ ነው የሚቀርብሽ፣ ቅዠት ይሆንብሽ። በቃ ከዚህ በኋላ የእውነት እኔ ይሄንን ነው የምልሽ። በቃ ይበቃሻል እዩ፣ በጣም ነው በቃ ኤክስትሪም ሄድሽ። በቃ እኔ እስካሁን እርጉዝ ነሽ ብለን ክፉ ላለመናገር ሞክረናል። አሁን ግን በጣም በዛ። እኔ እንኳን አስጠላኝ እንኳን ብሩኬ የምታረጊው ነገርና አድቢ በቃ አደብግሽ። እኔ ነው ማለት በቃ በረድ አድርጊው እንዴልሽ እውነት አናዳኛለች። ቤተሰቡ በጣም ያናደደችኝነት ኢሚዲየትሊ የዚችን ልጅ ስሜቷን ለመጉዳት የሃይሚን ስሜት ለመጉዳት የሄደችበት እንትን በጣም የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ የሚፈጠረው ነገር ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።